ምሳ አብረን እንብላ የኔ ውዶች። የማያወፍር ነገር እና የሚቀንስ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ የዜድ ቤተሰቦች እንዴት ናችሁ? ደህና ናቸው? ሰላም ናቸው? አልሐምዱሊላህ። አብዛኞቻችሁ የምትበዩ ምግብ አንዳንድ ያሳየኝ ስለምትሉኝ ያው ላሳያችሁ። እኔ ሻይ አኽደር ዞትር ነው ከበላሁ በኋላ ማለት ነው። ምክንያቱም የሚበላው ነገር ቶሎ እንዲፈጭልኝ ይረዳኛል ማለት ነው እና እንዳልወፍር ይረዳኛል ማለት ነው። እዚህ ጋር ግማሽ ቲማቲም እና አንድ ኺያር እና ቱና አድርጌ ነው በቃ ምሳ የምመገበው ማለት ነው። ከዛ ምሳ ከተመገብኩኝ በኋላ እራት ምናምን የለም እኔ ጋር ማለት ነው። አልሐምዱሊላህ እንደ አሁን ምግብ እየቀነስኩ ነው ያለሁት። ምክንያቱም በሰሞኑ ነግሬያቸዋለሁ ምግብ እየበላሁኝ አይደለም፣ እንደውም እየበላሁ ነው እየወፈርኩ ነው ምናምን ብያችሁ ነበር አይደለም? ቢስሚላሂር ረህማኒር ረሂም። ስለዛ አሁን ደግሞ ምግብ እየቀነስኩ ነው ማለት ነው። በዛው አንዳንድ ነገር ላውራችሁ። አብዛኛው ጊዜ እናንተ የምትሉኝ ነገር እንገራችሁ። እናንተ ችግራችሁ እኮ ማለት ነው ለመክሳትም ሳይሆን ለመወፈርም ሳይሆን ችግራችሁ ምን እንደሆነ ታውቃላችሁ? ሁሉን ጊዜ የምትበሉት ነገር ብዙ እንትን ወይም ይሄ ዘይት የተበዛበት ነገር፣ እንደገና ይሄ ለሐም ነገር፣ እንደገና በቃ የተለያዩ ምግቦች እናንተ የሚያወፍር ነገር እየተመገባችሁ ያሉት ነገር ግን ከሙኑም ብትጠጡ ቡናውን ብትጠጡበት የፈለጋችሁ ነገር የሚቀንስ ነገር ብትጠጡ ማለት ነው ምግባቸው ካላስተካከላችሁ በስተቀር መቼም አቀንሱም። ይሄን ማወቅ አለባችሁ። ገብቷችኋል አይደለ? ስለዚህ መቀነስ የምትፈልጉ ከሆነ ስቴፕ የሆነ ነገር መብላት፣ ሰላጣ ነገር ማካተት፣ ብሎክሪ። አሁን በተለይ አሁን እናንተ አብዛኛው እኔ እያየሁኝ ሆነ እየነገራችሁኝ ያለው ነገር ምን እንደሆነ ታውቃላችሁ? ለውዝ ትበላላችሁ ጠዋት ጠዋት። ለውዝ በነገራችን ላይ እጅግ በጣም ነው የሚያወፍረው። ይሄ ማወቅ አለባችሁ። ለውዝ ያወፍራል ሲጀምር። ለውዝ እንደውም ዳሌ በጣም ያወጣል። እንደገና አሁንም እኔ ብዙ ጊዜ የምናገረው ነገር አለኝ። ለውዝ አትብሉ ሲጀምር። ለውዝ አትብሉ። ለውዝ አይደለም የሚበላው። እኔ ብዙ ጊዜ በጣም እንትን እላቸዋለሁ። በጣም ምን ልበላችሁ እንደውም እቀየማለሁኝ። አንደኔ ስትጠይቁ መጣችሁ ስትጠይቁኝ ኧረ ዜድዬ እንደዚህ ሆነን እኮ ኧረ ዜድዬ እንደዚህ ምናምን በጣም እኔ እየተቀየምኳችሁ ነው ያለሁት። ለምን እንደሆነ ታውቃላችሁ? በቃ የምትብሉት ነገር አላስተካከላችሁልኝም። ወላሂ ብዙ ልጆች ለውጥ አግኝተዋል በእኔ ምክንያት። አልሐምዱሊላህ ረብል ዓለሚን ብዙ በቃ ብዙ ከምነግራችሁ በላይ ቀላል እንደዚህ አይደለም። ከ100 ኪሎ ከ120 ኪሎ ብዙ ልጆች እንትን እድል አግኝተው እኔ ጋር መጥተው አማክረውኝ፣ የሚገርማችሁ ነገር አማክረውኝ ነግሬያቸው። ይህም ማለት አልችልም በነገራችን ላይ። እናንተም ወላሂ እንደነሱ ምግባችሁ ቀንሳችሁልኝ ብትከሱ ወላሂ በጣም ነው ደስ የሚለኝ ማለት ነው። እነ ደግሞ አንዷ ማለት ነው ወላሂ 120 ኪሎ ናት ብያቸዋል አይደለም? እሷ ራሱ ወላሂ አልሐምዱሊላህ በአሁኑ ሰዓት በጣም አሪፍ ሁኔታ ነው ያለችው። ለምን? ምግቧ ስለቀነሰች። ምግቧ በቀን አንድ እየተመገበች ማለት ነው። እና ወዶቼ የዛሬ ምግብ ይሄን ይመስላል። ዜድዬ ምን እንመገብ ለምትሉኝ እንትን ልንገራችሁ። እኔ የምትመገቡት ምግብ እናንተ ስቴፕ የሆነ ነገር መመገብ ነው። ሰላጣ ነክ ነገር ሊሆን ይችላል፣ ብሮኮሊ ሊሆን ይችላል። እንደዚህ በቃ እንዳው ካገኛችሁ ማለት ነው ካገኛችሁ ዞትር በተጠቀሙት እንዳው መክራችሁ ሩዝ ብትመገቡ ነው። ከክቡዝ ይልቅ ማለት ነው። ከዳቦ እነዚህ ከክቡዝ ምናምን ርቃችሁ ምን ብትመገቡ አሪፍ ነው? ሩዝ። ግን ሩዙ ዝም ብላችሁ ተመገቡ አይደለም። በእኔ በኩል አሁን ከሰላጣ ጋር ሊሆን ይችላል። አሁን ይሄ በቃ እኔ ሰላጣ ብቻ በልቼ እውላለሁ። ምንም ችግር የለብኝም። ለምን? በቃ ለምጄዋለሁ ምግቡ። አሁን እኔ ነግራቸዋለሁ ሰሞኑ በጣም ደሜ ምናምን ስለቀነሰ ምግብ እየተመገብኩ ነው ምናምን ብያቸዋለሁ አይደል? ስለዚህ ደሜ መመለስ አለብኝ እኔ ግዴታ። እየተመገብኩ ነበር፣ በአንድ ሰዓት በጣም እየተመገብኩ ነበር። የሚገርማችሁ ነገር በጣም ከምነግራችሁ በላይ እየተመገብኩኝ እያለ እንዳው ሳላስበው
ስንት ኪሎ ጨመርኩ? 4 ኪሎ ነው 5 ኪሎ ጨመርኩ። 4 ኪሎ ጨመርኩ ሳላስበው ማለት ነው። እሱም በስንት ወር? በሁለት ሳምንት ውስጥ በሁለት ሳምንት 4 ኪሎ ጨመርኩ። ለምን? በጣም እየተመገብኩ ነው። እንቅስቃሴ የለኝም። እንደ በፊት ትኩረት አልሰጥም ለምግቤ በቃ። ስለዚህ እናንተም እኔ የተረዳሁት ነገር ስለሆነ ነው እየነገርኳቸው። አሁን በቀላሉ እንደዚህ አድርጎ አይደለም እያልኳቸው ያሉት፣ ግን በተቻላቸው አቅም ምግባችሁን ሀፍፉ ነው። እንደው የምትመገበው ዞትም እንደሆነ ታውቃላችሁ ውዶች። ወላሂ በጣም የምትመገብ ምንድነው ይሄ በቃ አታገኙ። በቤት ውስጥ እንትን ነው ክቡዝ ነው የምትመገበው። ደግሞ እየበሉ ማለት ደግሞ ይከብዳል። እንዴት እንደሚከብድ እና ወዶችዬ ብላአፊያ አለይኩም። በነገራችን ላይ እያወራው ስለምንመገብ ይሁን አስጠላኝ ምግብ ራሱ ማለት ነው። ለምንድን ነው አላውቅም። እናንተ ብላአፊያ ማሻአላ በሉ። ቤቱን ላይክ፣ ሼር፣ ፎሎ ማድረግ እንዳትረሱ። እሺ ሰምታችኋል። አንዱ ስልኬ ላይቭ ገብቻለሁ። በነገራችን ላይ ላይቭ ስላችሁ ሰው ቤት ነው ማለት የሰቀልኩት እና ከበላሁ በኋላ ይሄን ሻይ አክደር ዝፍዝፍ አድርገዋለሁ። ሳልበላ በፊት አያችሁ ዝፍዝፍ አድርገዋለሁ እንደዚህ። ከዛ ጠጣዋለሁ ማለት ሻይ አክደር በጣም ለሰውነት ጠቃሚ ነው በነገራችን ላይ ማለት ነው። በጣም ከምነግራችሁ በላይ ስለዚህ መጠቀም እንዳትረሱ ብዬ ነው የምመክራችሁ ዶች። ይሄ ይመስላል የዛሬ ቪዲዮ። ከመናገር አቃተኝ ለምንድን አላውቅምና በነገራችን ላይ ኢንሻአላህ ስቴፕ በስቴፕ ነግራቸዋለሁ። ኢንሻአላህ ሌላ ቀን ስለ ምግብ ምናምን ምን አይነት መጠቀም እንዳለባችሁ ምን አይነት መጠቀም እንደሌለባችሁ ምናምን እነግራቸዋለሁ። መልካም ቀን ይሁንላችሁ ባይ